የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በስስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል። ወደ ከንፈሯ በቀስታ የተጠጋው እቺን ቀን እንዴት በጉጉት ስጠብቃት እንደነበር ታውቂያለሽ አይደል አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና ሽንት ቤት ደርሼ መጣሁ እሺ ብያት ካልጋው ላይ ወርጄ የባህል ሐኪሙ የሰጡኝን መፋቂያ ከኪስ ያወጣውና ቀደም እኮ የሚያምር መፋቂያ ሳይ ዝም ብዬ ሁለት ገዛው። ጥርስሽን ፋቅ እያረግሽ ጠብቂኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛሁት መፋቂያ ጥርስን እየፋቅኩ ወደ ውጭ ወጣው። አሁን ተረክ ልታስደርግ ነው። ከውጭ ተመለስኩና አልጋው ላይ ወጣው። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣል አደረኩ። በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ። ታዲያ ወደ እኔ ለምንድን ነው የምትሸሽኝ ብዬ ወደ እሷ ተጠጋው። ይበልጥ ወደ ጎና ፈገፈገችና ግድግዳው ላይ ተለጠፈች። እንዴ አሁን ሰላም አልነበርሽ እንዴ? ቆይ በ5 ደቂቃ ውስጥ ምን ተፈጠረ? ምንም አልተፈጠረም። በሻው ልብስሽን አውልቂና ወደ ውስጥ እንግባ በያቴ ቱታዬን ክር መፍታት ጀመርኩ። ምንም ማድረግ አልፈልግም እኔ አለችኝ። እንዴ ማለት በቃ ምንም ማድረግ አልፈልግም እንዴ? ከተጋባንም በኋላ ደግሞ እንደ ድሮ ልታስልምኝኝ ነው እንዴ? በያውልቂ። አላውልቅም። አውልቂ። እምቢ። የተከራከረን እያለ ድንገት ስልክ የጠራ የባህል ሐኪሙ ነበር የደወሉት። ምን ጉድ ነው? አነሳሁትና ሄሎ እንደው ይቅር በለኝ ልጄ ይቅር በለኝ እያሉ ልመና ውስጥ ገቡ። እንዴ ምን አጥፍተው ነው ይቅር በለኝ የሚሉት? ግራ ገባኝ። ትናንት እኮ አይኔን ትንሽ ግር ብሎኝ ስሜት የሚቀሰቅሰውን መፋቂያ ሰጣለሁ ብዬ ስሜት የሚያጠፋውን የሰጠው። እንደው ይሄ አይኔ ምን እንደሚሻለኝ። አይ ልጅቱ መፋቂያውን ተጠቀመችበት እንዴ? ሄሎ ምንም መልስ ተቀበላትና አንተም ፋቅ። ልብሱን ገለጥኩትና ውስጥ ገብቼ ጥቅልል ብዬ ተኛው። አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁል ጊዜም የሚሰራ ፍቱን እጽ ነው ያሉኝ ትዝ አለኝና ክፉኛ ከዚህ በኋላ ለዘላለም እንውለድ ሁሉ ስትላት ማን ነው ከወለድኩ በኋላ ነው ድንግልናዬን መሰጠው ሁላ ልትልህ ትችላለች።